ዓመቱን ሙሉ የሚፈስ ወንዝና ያልታረሰ መሬት ይዞ መራብ የዘመናት የኢትዮጵያ ግብርና መልክ ነው። በዝናብ ጥበቃ ከምትገኘው ምርትም በአየር ንብረት ተጽዕኖ ምክንያት ሀገርን መመገብ ችግር ሲሆን ለመፍትሄው የቆረጠ ትውልድ በቁጭት እንዲነሳ ምክንያት ነበር። የግብርና ሴክተር የስልተ ምርት ስርዓቱ ስር ነቀል የለውጥ ሂደት ውስጥ ባለመግባቱ የእድገት ምጣኔው ከአየር ሁኔታው ጋር እንዲዋዥቅ አድርጎታል። ሴክተሩ ከዝናብ ጥገኝነት ተላቆ መስኖን መሰረት ወዳደረገ የአመራር ስርዓት ሽግግር ትርጉም ባለው ደረጃ መድረስ ይኖርበታል። መሬት ጦም ማደር የለበትም በሚል የተጀመረውና መጀመሪያ ላይ ለማሳመን መከራ የነበረው የበጋ ስንዴ ልማት የተጠነሰሰው በጥቂት ሄክታር መሬት ላይ ነው። ያኔ የመጀመሪያው የምስራች ምርት ሲሰበሰብ ኢትዮጵያ በእርግጥም በተፈጥሮ ሀብቷ ተጠቅማ ራሷን መመገብ እንደምትችል በተግባር የታየበት ምዕራፍ ነበር። ሎላንድ ያሉን እርሻዎች ኢሪጌሽን መጀመር አለብን የሚል ለተከበረው ምክር ቤት አቅርቤ ነበረ። ዘንድሮ ለሙከራ እንደምንጀምር በገለጽናችሁ መሰረት ወደ 20,000 ሄክታር በአዋሽ ኦሞ እና ሌሎች ተፋሰሶች የሎላንድ የስንዴ እርሻ ጀምረን ከ20,000 ሄክታር በላይ አልምተናል። በሄክታር በአቨሬጅ 42 ኩንታል አካባቢ ነው ያገኘነው። ከግማሽ ሚሊዮን ኩንታል በላይ በሙከራው ምርት ማምረት ተችሏል። በቀጣዮቹ ዓመታትም ቀደም ሲል በክረምት ዝናብ ላይ ብቻ ጥገኛ የነበረውን አሰራር በመቀየር በበጋ ወራት ወንዞችንና የከርሰ ምድር ውሃን በመጠቀም ሰፊ መሬት በመስኖ እንዲለማ ተደርጓል። በዓመት ከአንድ ጊዜ በላይ ማረስ እንችላለን የሚለውን አዲስ አስተሳሰብም ወደ መሬት በማውረድ አርሶ አደሮች መሬታቸውን በጋራ በማስተሳሰር በኩታ ገጠም እንዲያርሱ ማድረግ የለውጡ እጥፋት ሆነ። ውሃ በላዩ ቁጭ ብለን አላወቅንም ነበር ውሃውን ማለት ነው። ሰፊ መሬት መስራት የሚችል ውሃ ነው። ዝናብ ምንም አንጠብቅም። በዚህ በጋ እንሰራለን። ላመል ከጀመረው 4 ዓመት ይሆናል። ከዛም በኋላ ላመል ትንሽ ወንዝ ዙራ ባለችው ውሃ ዙራው እየተጠቀምን ነበር። አሁን ስንል ጥቅሙን ስናይ ሰፋ እያደረግን እርሻውን ወደ እያስፋፋን ሄድ። እዚህ ዙሪያ በዚህ ካሁን በፊት የነበረው ልምድ ከዛ በፊት አንድ ማነሳለ ነገር ቢኖር ይሄ ቦታ ካሁን በፊት እንዲሁ ሜዳ ሆኖ ከብቶች የሚውሉበት ምንም ለምርት አገልግሎት የማይውል ቦታ ነበረ። አሁን እንደምታየው በአመት 2 እየሰራንበት ነው። ኢትዮጵያ አመታዊ ስንዴ ፍላጎቷን ለማሟላት በየአመቱ እስከ 1 ቢሊዮን የአሜሪካ ዶላር ወጪ ታወጣ ነበር። አመታትን በጠየቀ ትግል ታዲያ ይህ ታሪክ ነበር ሆኖ ለዘመናት በምግብ እጥረትና በእርዳታ ጥገኝነት ስትታወቅ የነበረች ሀገር ዛሬ ሌላ ገጽ ገልጣለች። ውጭ ምንዛሪ ኢትዮጵያ የምታውለው መጀመሪያው ለነዳጅ ነው፣ ቀጥሎ ለመዳበሪያ ነው፣ ቀጥሎ ምግብ ሰብል ነበር የምታውለው ምግብ ሸቀጦችን ለመሸመት ነው። ከዛ ውስጥ ስንዴ ዋንኛው ነው፣ ለዛ ነበር የምታውለው። ስለዚህ ከዛ ራስን በመቻል ለዛ ይውል የነበረውን የውጭ ምንዛሪ ለተለያየ ልማት ለካፒታል እቃ ለመግዛትና ተለያየ ልማት ለመስራት መዋሏ ቀላል ነገር አይደለም። ከዛ የበለጠ ግን ትልቁ ነገር ራስ መቻል የሚለው ነገር በኩራት ራሳችንን የምናቀርብ ሰዎች ኩራታችን ድባቅ የሚመታው ስለ ራስ ነው። ምን ዋጋ አለው ነው? ራሳችንን እኮ አምርታችሁ የማትችሉ ህዝቦች ናችሁ ስሉ በቃ የለንም የምናገርበት። ስለዚህ ከዛ ወጥተን ዛሬ ራሳችንን ችለናል ማለት ቀላል ነገር አይደለም። በተለይም በቅርብ ዓመታት የተከሰቱት እንደ ሩሲያና ዩክሬን ጦርነት ያሉ ክስተቶች ዓለም አቀፍ የምግብ ዋስትና ላይ የፈጠሩት እክል ትምህርት ተወስዶበታል። ከዚህም ባሻገር የባህር ወሽመጦችን የሚዘውሩ የፖለቲካ ሴራዎች በገነኑበት በዚህ ዘመን በምግብ ራስን መቻል ማለት ትርጉሙ ብዙ ነው። አብዛኛው ለምሳሌ ስንዴ ኢትዮጵያ ታስገባ የነበረው ከባልካን ነገር እና ከብላክሲ የሚባሉ አገሮች ዙሪያ ያሉት እነ ጆርጂያ፣ ዩክሬን፣ ራሽያ እና እዛ አካባቢ ካሉት አገሮች ነው የምታመጡት። ያ ማለት በአትላንቲክ ኦሽን አድርጎ በስዊዝ ካናል ነው የሚያልፈው፣ በግብጽ ግዛት ውስጥ ነው የሚያልፈው። ስለዚህ አሁን አባይን እንደ ልቤ ካለቀቃችሁልኝ ቀይ ባህር አደርሱም ብላ የምትፎክረው ግብጽ የከፋ ቀን እና በሁሌ ከውጭ ጥገኝነታችን ካልተለካል ባንድ የኢትዮጵያ መርከብ እህል ጫኑን አላሳልፍ ብትል የሚፈጠረው ክራይሲስ
የኢትዮጵያ ስኬት የሀገር ውስጥ ፍጆታን በመሸፈን ብቻ አልቆመም። ሀብትን ተጠቅሞ የእርሻ መሬትን በማስፋትና የምግብ ሉዓላዊነትን በማረጋገጥ ረገድ የተከናወነው ስራ ሀገሪቱን ከአስመጭነት ወደ ላኪነት አሸጋግሯታል። አሁን የማይቻል የሚመስለው ተችሎ ከተረጅነት ወደ አፍሪካዊ መሪነት የዘለቀ ስኬት ተመዝግቧል። ስንዴ ኢትዮጵያ ውስጥ ማምረት አለብን፣ መግዛት የለብንም ስንል የነበረን የስንዴ ማምረት ብቃት ውስን ነበር። ትልቋ ስንዴ አምራች አፍሪካ ውስጥ ግብጽ ነበረች። 9.7 ሚሊዮን ቶን በአመት ታመርታለች። እኛ በጣም እናንስ ነበር። ዛሬ ኢትዮጵያ 33 ሚሊዮን ቶን በአመት ታመርታለች። ከሁለተኛዋ ግብጽ ከ3 እጥፍ በላይ። የኢትዮጵያ የስንዴ ልማት ሀገሪቱን ከአስመጪነት ወደ ላኪነት ማሸጋገሩ ሀገር በቀል እቅዶችን በቁርጠኝነት መተግበር አስገራሚ የኢኮኖሚ ለውጥ ለማምጣት እንደሚያስችል ሕያው ማሳያ ነው። ይሄንን ምንድነው ከዚህ ውስጥ የምንማረው ነገር ለኔ ምንድነው ነገር አንድ መንግስት የሚያወጣው ፖሊሲ ሳይሆን ለፖሊሲው ቁርጠኛና ታማኝ ሆኖ ሲሰራ ለውጥ ይመጣል። ይሄ ነው በቃ እኔ ከዚህ የምንረዳው እና የቁርጠኝነትና የታማኝነት ጉዳይ። አሁን ኢትዮጵያ በተፈጥሮ ሀብቷ ተጠቅማ ራሷን መመገብ እንደምትችል በተግባር አረጋግጣለች። የስንዴው አብዮትም የሉዓላዊነቷና የእድገቷ ዘላቂ ምዕራፍ ሆኖ ቀጥሏል።